የኔ ፍቅር ደርሻለሁ ውጪ። እሺ እኔ የምልሽ ፍቅር ዛሬ ምንድነው እንደዚህ ባልተለመደ ሁኔታ በምሽት ውጭ ራት እንድንበላ የፈለግሽው? ማለት አዲስ ስለሆነብኝ ነው። የተፈጠረ አዲስ ነገር አለ? እኔ እናንተ ውጭ ራስ ለመብላት ግዴታ አዲስ ነገር መፈጠር አለበት ማለት ነው? አይ እኔ እንደዛ እያልኩኝ አይደለም። እና ምን እያልክ ነው? ያው ከተጋባን በኋላ ውጭ ራት በልተን ስለማናውቅ ትንሽ ግራ ስለገባኝ ነው። ከተጋባን በኋላ ሁሉን ነገር እርግፍ አድርገህ ተውከው እንጂ እኔ እኮ እንደዚህ አይነት ምሽቶች እንድናሳልፍ ፈልጋለሁ። የምርሽ ነው? እንደው እንዲህ አይነት ምሽቶች እኮ ናቸው ፍቅር የሚያጣፍጡት። እሺ የኔ ፍቅር አንቺን ይሄን ያህል ደስተኛ የሚያደርግሽ ከሆነ ሁል ጊዜ ቅዳሜ ቅዳሜ ውጭ ራት እየበላን እንደዚህ ቆንጆ ምሽቶች እናሳልፋለን። የምርህን ነው ማሬ? አሁን የኔ ፍቅር ሲጀመር እኮ አንቺን ደስተኛ ለማድረግ ነው ያገባሁሽ። አፈቅርሃለሁ ዱባይ። እኔም አፈቅርሻለሁ። በይ ቀበቶሽን ሰሪ። አንቺ ምንድነው እስካሁን እዚህ ቁጭ ብለሽ? ዛሬ መውጣት ሐሳብ የለሽም እንዴ? አረ ልወጣ ነው እንዴ? እስቲ ለምንድነው አይንሽ እንደዚህ የቀላው? እያለቀሽ ነበር እንዴ? አረ አይደለም። እንደዚህ አይንሽ ቀልቶ እያየሁ አላለቀስኩም ትያለሽ እንዴ? ቆይ ምንድነው የተፈጠረው? ብቻ በዛ ሰውዬ ምክንያት ነው እያለቀስኩ ያለሁት እንዳትይ። ቆይ ግን የዚህ ሰውዬ ነገር መቼ ነው የሚቆርጥልሽ? ባለፈው ከዚህ በኋላ ስለሱ እንደማታስቢ ቃል የገባሽልኝ ውሸት ነው ማለት ነው? አይደለም። እና የምር ከልቤ ልረሳው ነበር የሞከርኩት፣ ግን አልቻልኩም። አቃተኝ። ቆይ ምኑ ነው የሚያቀትሽ? ከተውሽ እንኳን ስንት ጊዜ ሆነሽ? እንዴት ነው መርሳት አቃተኝ የምትዩ? የተለያያችሁበት መንገድ ጥሩ ቢሆን እንኳን እሺ። ቆይ በዛ መንገድ ጥሎሽ ሂዶ እንዴት ነው እስካሁን ተስፋ አድርገሽ የምትጠብቂው? እኔ እየጠበቅኩት አይደለም፣ ግን ያደረገብኝን ነገር መርሳት አልቻልኩም። ቢያንስ አንድ ጊዜ እንኳን አግኝቼው ለምን እንደጨከነብኝ መጠየቅ እፈልጋለሁ። ምን ይጠቅምሻል? አላውቅም፣ ግን ቢያንስ አሁን ካለሁበት መምለድ እንችላለሁ። እመኝ፣ በዚህ መንገድ መቼም አድኝም። ትክክለኛ አንድነት የምትፈልጊ ከሆነ መልሱን ትቶሽ ከሄደ ሰው ሳይሆን ከፈጣሪ ነው መጠበቅ ያለብሽ። ሚስትየው ዛሬ ምንድን ነው? ሁሉም ነገር ግራ እያጋባኝ ነው። ቅድም ከነገርኩ ምክንያት ሌላ ነገር አለ እያልከኝ ነው? በሚገባ አልተሳሳትክም። ደስ የሚል ምስራች አለ። የምስራች? የምን የምስራች? እስኪ ምን ይመስላል? እኔ እንጃ እናቴ። ምንድን ነው? ገምትና እነግርሃለሁ። ምን ብዬ ልገምት? እሺ ወይ ቢያንስ የሆነ ፍንጭ ስጪኝ። እሺ፣ በህይወት እንዲኖር የምትፈልገው ትልቁ ነገር ምንድን ነው? በህይወቴ እንዲኖር የምፈልገው ትልቁ ነገር የምርሽን?
የሆነ ሰው የኔ ፍቅር ተነሳሻል እንዴ? ምንም በማስመልከት ነው ዛሬ ኪችን የገባኸው? ከዚህ በኋላ የልጄን እናት እኔ ነኝ ሰርቼ ማበላት። ኧረ እና ታዲያ ልጅን ለመንከባከብ ነው እኔን አይደለም? እኔ እንግዲህ የምንከባከበው አንቺን ነው፣ አንቺ ደግሞ ልጄን ትንከባከቢልኛለሽ። እሺ ግን እንክብካቤ ለመጀመር ትንሽ የቸኮልክ አይመስልም? ዋናው ሰዓት ላይ እንክብካቤ የምፈልግበት ሰዓት ላይ እንዳይሰለች። በጭራሽ አይሰለችኝም። አይደለም 9 ወር 9 ዓመት ራሱ ቢሆን ያለ መሰልቸት ነው የምንከባከብሽ። እሺ ታዲያ ዛሬ ምንድነው ቁርስ የተሰራልኝ? ቆንጆ ፍርፍር ልቅመሰው? እኔ ስራ በጣም ነው የሰለቸኝ፣ ማቆም እፈልጋለሁ። ከዛስ ምን ልትሰሪ ነው? አላቅም። ብቻ ግን ከዚህ በኋላ ራሴን እያዋረድኩኝ ገንዘብ ማግኘት አልፈልግም። ማንም እኮ ፈልጎ ይሄን ስራ የሚሰራ የለም፣ አማራጭ አጥቶ እንጂ። አላቅም። ወይ ካልሆነ ጽዳትን ቢሆን ፈልጌ እሰራለሁ እንጂ ከዚህ በኋላ ገሌን አልሸጥም። እንደኔ ግን ይሄ ጥሩ ሀሳብ አይመስለኝም። ማለት ቆይ እድሜ ልኬን ይሄን ስራ እንድሰራ ነው እንደምትፈልጊው? እኔ እንደዚህ አላልኩም፣ ግን ደግሞ ከመሬት ተነስተሽ ይሄን ውሳኔ መወሰንሽ ልክ አይደለም። የተወሰነ ጊዜ ያለማቋረጥ ሰርተሽ ብር መያዝ አለብሽ። ያለበለዚያ ግን እመኚ፣ ብታቆሚ እንኳን አሁን ተመልሰሽ መጀመርሽ አይቀርም። ይሄ ሁሉ ጊዜ ስሰራ ገንዘብ ያለስኩኝ እንዴት ነው በአጭር ጊዜ ውስጥ ገንዘብ የሚይዘው? ሲጀመር እዚህ ስራ ላይ ብቆይም ከሰራሽባቸው ቀኖች ይልቅ ያልሰራሽባቸው ቀኖች ነው የሚበዙት። በዛ ላይ የምትጠቀሚያቸው ሱሶች ራሱ ሌላ ወጪ ናቸው እኮ። ስለዚህ ከዚህ በኋላ በየቀኑ የምትሰሪ ከሆነና ሱስሽን የምትቀንሺ ከሆነ እንዳልኩት በአጭር ጊዜ ውስጥ የራስሽን ስራ የምትጀምሪበት አሪፍ መላት ይዣለሽ ማለት ነው። ማሪ ግን ይሄ ነገር ካንተ በፊት እኔን ቀድሞ የሚሰላቸኝ እየመሰለኝ ነው። ምኑ? እንክብካቤው ነው። እስካሁን እኮ ለራስ አልበላህም። አትበላም እንዴ? እየበላው እኮ ነው። መች በላ? አንዴ እንኳን አልጎረስክም። የኔ ፍቅር ደግሞ ሲጀመር እኔ እኮ ቁርስ ላይ ያን ያህል ነኝ ታውቂያለሽ አይደል? አይ ብሎ ነገር የለም፣ መብላት አለብህ። ቆይ ብድር በምድር መሆኑ እና ምን ላድርግ ማለት አንተ እንደሆነ ይሄ ልጅ እስኪወለድ የመብላት ሀሳብ ያለህም አትመስልም። እኔ እኮ ላለመብላት ፈልጌ አይደለም፣ ሚስቴና ልጄን እየተንከባከብኩ ስለሆነ ነው። ግን እኛን ስትንከባከብ ራስንም መንከባከብ እኮ አለብህ ማለት። እናንተ ብቻ ደህና ሆኑልኝ እንጂ እኔ ምንም ብሆን ግድ አይሰጠኝም። ማሪ አሁን ላይ እኮ ያን ያህል መስዋዕትነት የሚያስከፍል ነገር የለም። ራስንም መንከባከብ አለብህ። ኢነርጂህንም ደግሞ ቆጥበው ለወደፊታችን ማለት ነው። ለሱ እንኳን አታስቢ። በምንም አይነት ሁኔታ ውስጥ ብሆን አንቺና ልጄን መጠበቅ አያቅተኝም። እቺን ቶሎ ቶሎ ቢና ቆንጆ ሻይ ደግሞ አፍልቻለሁ። እሺ እሺ። ግን አንተም እየበላው አንቺ ልጅ ልብስ ቀይር እንጂ ምንድነው የምትጠብቂው? አይ ዛሬ ነው ያልወጣም። በእናትሽ ምን ነው ምቀኛ መጣች እንዴ? አይ እንዲሁ መውጣት ስላልፈለግኩኝ ነው። ታይ እንጂ ሀኒ፣ ቅድም ምን ማድረግ እንዳለብን ተነጋግረን። ቆይሽ ለምንድነው መውጣት ያልፈለግሽው? ልጠጪ ነው አይደለ? ኧረ አይደለም፣ ትንሽ ራሴን ስላመመኝ ነው። የምርሽ ነው? አዎ የምሬን ነው። ታዲያ ካመምሽ ለምን ሆስፒታል አትሄጂም? አይ ሆስፒታል ድረስ እንኳን የሚያደርስ አይደለም፣ ስተኛበት ይለቀኛል። እሺ በቃ እኔ ልሂድ፣ ከፈለግሽኝ ደውይልኝ። እሺ እንዴት አመሸሽ የልጄ እናት? የልጄ እናት? እናቴ ማለቱ ቀርቶ የልጄ እናት ማለት ጀመርክ? ሁለት ልጅ ማሳደግ ይከብድሻል ብዬ እኮ ነው። ሌላም ቀን አይከብዳትም ስትል አልሰማህም? ስለዚህ ልጄ እንደሆንክ መቀጠል ትችላለህ እያልሽኝ? መቼም ቢሆን የበችኩር ልጄን አልክደውም። እንደዛ ከሆነ ጥሩ። እንዴት ነበር?
ሄሎ ጓደኛዬ። አንቺ ውጪ ነሽ እንዴ? አዎ ጓደኛዬ ውጪ ነኝ። ምን ፈለግሽኝ? ቆይ ስላመመኝ መተኛ ትፈልጋለሁ ብለሽ አይደል እንዴ ቀረሽ? እና አሞኝ እኮ ነው መድኃኒቴን ፍለጋ የወጣሁት። መድኃኒቱ መጠጣት ነው? አዎ መጠጥ እኮ ፍቱን መድኃኒት ነው። በሽታሽ ባያድንሽ እንኳን እንድትረሹ ግን ያደርግሻል። እሺ አሁን የት ነሽ? የት ሆናለሁ? ያው የተለመደበት ቦታ ነው። እሺ በቃ መጣሁ። አረ አትምጪ፣ አያስፈልግም። እኔ ብቻዬን ዘና እያልኩኝ ነው። ሄሎ ምግብማ ሞልቷል፣ አምላክ መች ነሳኝ። የፍቅር ሀብ ነው እንዲህ ያፈሳኝ። ሁልጊዜ በላለው ሆዴ መች ጎደለ። ፍቅራችን ብቻ ነው ያልተደላደለ። ኧረ አንቺ ዝም በይ፣ ጎረቤት አትረብሽ። ታያቸው፣ እኔ ምን አገባኝ ስለነሱ። ጭራሽ ብዬ ደግሞ እኔ ስለነሱ ልጨነቅ? እሺ በቃ ታያቸውና እነሱን አሁን ተኝ። አቦ አንቺ ደግሞ በእናትሽ ሰላሜን ስጪኝ። ሰላሜን ከማገኝበት ቦታ ጎትተሽ አስወጣሽኝ። አሁን ደግሞ ተኝ ምናምን ትያለሽ። ስሚ፣ መታዘዝ ከመስዋዕትነት ይበልጣል ስለሚባል ብቻ ነው የምታዘዝሽ እንጂ ደስተኛ ሆኜ አይደለም እሺ የማደርገው። እሺ አሁን ለመጨረሻ ጊዜ ታዘዥኝ። እሺ ተኝ። በቃ ተኛለሁ። ተረጋጊ። ተኝ። በቃ ተረጋግቼ ተኛለሁ። እኔ ብለህ ማለት ዛሬ ታመሻለህ እንዴ? እንዴ እኔ ፍቅር ምን ነው የምንፈልገሽ ነው? አይ ምን ከቻልኩ ውጭ እራት እንድንበላ ብዬ ነበር። ታዲያ ምን ችግር አለው? እንበላለን። ስለዚህ ከስራ በጊዜ ትወጣለህ? አዎ አፈቅራለሁ። እኔም አፈቅርሻለሁ። ደህና ዋይልኝ። እሺ መልካም ቀን። ቻው። ቆይ እስከ መቼ ነው በዚህ ሁኔታ የምትቀጥይው? ኡፍ በናትሽ አሁን ምንም ነገር እንድትይኝ አልፈልግም። ለምን ሁሌ ስለ እንደዚህ አይነት ነገር ሳነሳብሽ ለምንድን ነው አውቀሽ የምትሸሺው? ምክንያቱም ማውራታችን ምንም አይነት ለውጥ ስለማያመጣ። እንዴት ነው ምንም ለውጥ የማይመጣው? ቆይ ምንድነው ለውጥ የሚያመጣው? እስከ ዛሬ በዚህ ጉዳይ ብዙ ነገር አውርተናል፣ ግን ምንም ለውጥ የለም። እንደዛ የሆነው እኔ የምነግርሽን ነገር ስለማሰሚኝ ነው። ሳልሰማሽ ቀርቼ አይደለም፣ ግን በቃ ሞክሬው ስላቃተኝ ነው። ምንም የሞከርሽው ነገር የለም። የዛን ሰውዬ ፎቶና እሱን የሚያስታውስሽን ነገር አቃጥያቸው ብዬሽ እንኳን መች እስካሁን አቃጠልሻቸው? ይኸውልሽ ትክክለኛ ለውጥ የምትፈልጊ ከሆነ ቀላል ከሚባሉ ነገሮች መጀመር አለብሽ። ከዚህ በኋላ በምንም ታምር ወደ ኋላ መመለስ አልፈልግም። ሁሉንም ነገር ረስቼ ወደፊት ብቻ ነው ማሰብ የምፈልገው። ይሄ ጥሩ ሀሳብ ነው። አዎ እና ደግሞ እንደምንም የሆነ ገንዘብ ፈልጌ ሱቅ ከፍቼ መስራት እፈልጋለሁ። እሱ ግን ትንሽ የሚከብድሽ አይመስልሽም? ማለቴ በዚህ በአጭር ጊዜ ውስጥ ያሁላ ገንዘብ ከየት ታመጫለሽ? እሱን አላውቅም፣ ግን ይህን ገንዘብ ለማግኘት ምንም ነገር ቢሆንም አደርጋለሁ። ለምን መስረቅም አይሆንም፣ እሰርቃለሁ።
ወይ ሄሎ ማሪ፣ በሰላም ነው? አዎ በሰላም ነው። ትንሽ ስራ ይዤ ነው። እና ትቆያለህ? ኧረ አልቆይም፣ ልወጣ ነው። 30 ደቂቃ ብቻ ጠብቂ። ወይኔ ልምጣልህ እንዴ? ውይ እንደዛ ብታደርግልኝማ በጣም ነበር ደስ የሚለኝ። እሺ የት ነው የምንገናኘው? የት ልምጣ? ቆይ እራት የምንበላበትን ቦታ ሎኬሽኑን ላክልሽ። እሺ በቃ ላክልኝ፣ ግን እንዳታስጠብቀኝ። ኧረ አላስጠብቅሽም። እንደውም እኔ ነኝ ቀድሜሽ የምደርሰው። እሺ ሎኬሽን ላክልኝ ማሪ። እሺ ወይ እኔ ፍቅር ደርሻለሁ። ውስጥ ገብቼ ልጠብቅሽ እንዴ? እሺ በቃ አስፋልቱ ላይ እጠብቅሻለሁ። እሺ ቶሎ በይ። ወይ እናት እኔና? አዎ ደህና ነሽ? ደህና ነኝ። ይቅርታ እንተዋወቃለን? እሱን እኮ ነው የምልሽ። ማለቴ ብንተዋወቅ ደስ ይለኛል ለማለት ነው። ኤፍሬም እባላለሁ። ያዡ ይጠቅምሻል። ያንቺ ስም ማን ነው? ሀና። ሀና? ዋው በጣም ደስ የሚል ስም ነው። ስለተዋወቅን ደስ ብሎኛል። እና ወዴት ነሽ? ልሸኝሻ? አያስፈልግም፣ ራሴ እሄዳለሁ። አንቺ ደግሞ አታካብጂ። አሁን እኮ ሬዲ ጓደኛሞች ሆነናል። ይልቅ ወዴት ነው የምትሄጂው? ትምህርት ቤት። ኦ ተማሪ ነሻ? ይህ እኮ ታዲያ በጣም ደስ የሚል ነገር ነው። በቃ ደርሻለሁ፣ እዚህ ጋር ነኝ። ግን የግድ መግባት አለብሽ? ማለቴ 20 ወይም 30 ደቂቃ የለሽም? ቁጭ ብለን ሻይ ቡና ምናምን ብንል? ውይ አልችልም፣ 8 ሰዓት የሚጀምር ክላስ አለኝ። አሁን ደግሞ ሰዓቱ ለ8 ሩብ ጉዳይ ሆኗል። ስለዚህ መሄድ አለብኝ። የምርሽ ነው? አዎ። በቃሽ፣ ወይ ስልክሽን ስጪኝና ሌላ ቀን ተገናኝተን ሻይ ቡና ምናምን እንበል። እሺ። እውነት ለመናገር ስቀጥርሽ የምትመጪ አልመሰለኝም ነበር። እንዴ ለምን? እኔ እንጃ፣ ያስጨነኩሽ መስሎት ስለተሰማኝ ይሆናል። ኧረ አላስጨነከኝም። እንደዛ ከሆነ ፈጣሪ ጸሎቴን ሰምቶኛል ማለት ነው። እንዴት? ካየሁሽ ሰዓት ጀምሮ እቺ ልጅ የኔ በሆነች ያልኩሽ ጸልይ ነበረ። አሁን ደግሞ የተወሰነ ፍንጭ ያየው ይመስለኛል። ማለት አልገባኝም። እሱ ቀስ እያለ ይገባሻል። ይልቅ የማይደብርሽ ከሆነ አንድ ጥያቄ ልጠይቅሽ። ምንድን ነው? ፍቅረኛ አለሽ እንዴ? ቆይ ለምን ማወቅ ፈለክ? እሱን ያውቃለሁ። አንቺ ብቻ የጠየኩሽን ዝም ብለሽ መልሽልኝ። ፍቅረኛ አለሽ ወይንስ የለሽ? የለኝም። ተመስገን ተመስገን ጌታዬ ተመስገን። ኡፍ እንዴ አንተ ምን ሆነህ ነው? ሰው እያየን እኮ ነው። እባክሽ ተያቸው። አንቺ ደግሞ ቆይ እሺ፣ በዚህ ልክ ለምንድን ነው የተደሰትከው? እሱን ጊዜው ሲደርስ የምታዩ ይሆናል። አሁን መደሰቴን ካወቅሽ ብቻ ይበቃሻል። ካልክሽ ውሃው ልቅዳልሽ። እንዴት ነው? አሪፍ ቀን አሳለፍናል። አልደበረሽም? አዎ አልደበረኝም።
በቃ ጸባይ ካለሽ ሌላ ቀንም እንደግመዋለን። ጸባይ ካለሽ እስካሁን ጸባይ እንዳለኝ ማረጋገጫ አላገኘህም እንዴ? እንግዲህ ለሱ ገና ማረጋገጫ አልሰጠሽኝም እንዴ? ቆይ እሺ ማረጋገጫው ምንድን ነው? እሱን እንድነግርሽ ከፈለግሽ ዓይንሽን ጨፍኝ። ለምን? ዝም ብለሽ ጨፍኝ። አይ አልጨፍንም። ከፈለክ እንዲሁ ንገረኝ። በቃ እሺ ተይው፣ ሌላ ቀን እነግርሻለሁ። ይሻላል? እሺ ደህና ደር። ደህና ደሪ ሀኒ። ወይዬ ሄሎ፣ አንተ ምን ሆነህ ነው በዛት የምትደውለው? ምን ነው ተኝተሽ ነበር እንዴ? መተኛትም አልተኛውም፣ ግን ከእናቴ ጋር ነበርኩ። እንዴ እና ታዲያ ከእናትሽ ጋር ብትሆኝ ምን ችግር አለው? ይህን ያህል ትንሽ ልጅ አይደለሽ። እሱማ ለአንተ ነው፣ ለእናቴ ግን ሁሌም ትንሽኛ ነኝ። እንደዛ ከሆነማ እኔም ጥሩ አማሽን ያገኘሁት ማለት ነው። ኧረ ጭራሽ ደግሞ ያንተ ማማቾ ነች። እና መቼም በዚህ ሰዓት እየደወልኩ የምለፋው ወንድምሽ ለመሆን አይደለም አይደል? ቆይ ወንድሜ ብትሆንስ ምን ችግር አለው? ኧረ እኔ አልፈልግም። እኔ ከበቂ በላይ እህቶች አሉኝ። እኔ ግን ወንድም የለኝም። እንዴ እኔ የሌለሽ እንደሆነስ ወንድም ሆነ ልትይኝ ነው? አዎ ምን ችግር አለው? ኧረ ምን ችግር አለው? ቆይ እሺ አባት ሳትፈልጊም? እጄ ላይ እንዴት ያለ አባት አለኝ መሰለሽ። ባልም ከፈለግሽ አይጠፋም። እህትማ ነፍ ነው ያለኝ። አክስትና አጎት ደግሞ ነፍ ታውቂያለሽ? በጣም ብዙ ነው ያለኝ። ቀልደኛ። ቆይ ግን ለምን እንደምታጨሰው? ይሄ ደግሞ ምን አይነት ጥያቄ ነው? ጥያቄ ግልጽ አይደለም እንዴ? ግልጽ የመሆንና ያለመሆን ጉዳይ ሳይሆን ትርጉም የማይሰጥ ጥያቄ ስለጠየቅሽኝ ነው። ቆይ ምን ብዬ እንድመልስልሽ ነበር የፈለግሽው? እኔስ ምን ብዬ እንድጠይቅ ነበር የፈለግከው? ምንም ብለሽ መጠየቅ አይጠበቅብሽም። ለምን? ምክንያቱም ምን ልጠይቅኝ እንደምትችይ ቀድሜ ስለማውቅ። ምን እንደምታውቀው? ማጨስ ይጎዳል ምናምን ልትይኝ ነው አይደል? እሱን ደግሞ ከአንቺ ቀድሜ ነው የማውቀው። እንዴ ታዲያ እንደሚጎዳ ካወቅ ለምን አትተውም? አሁን አንቺ እንዳስታወስሽኝ ቀድሞ የሚያስታውሰኝ ሰው ስላጣሁ ይኸው በቃ ከዚህ በኋላ ማጨሴን አቆማለሁ። እኔ እኮ እየቀለድኩ አይደለም። እየቀለድሽ ነው እንጂ። ሲጀመር እንደዚህ በቀላሉ መተው ቢቻል እስከዛሬ ማጨስ ይመስልሻል? እሺ በአንዴ ማቆም ሊከብድ ይችላል፣ ግን ቀስ በቀስ ለማቆም መሞከር አለብህ። እሺ እሞክራለሁ። የምርህን ነው? አዎ የምሬን ነው። አንቺ ከጎኔ ከሆንሽ የማልተው ምንም ነገር የለም። ይኸው። ማለት አልገባኝም። እንዴ አንቺ ደግሞ ሁሉ ነገር ነው እንደማይገባሽ? በቃ ተይው፣ ቀስ እያለ ይገባሻል። እስኪ ስለ ራስሽ አንዳንድ ነገር ንገሪኝ። ነገ የት ነሽ? ጠዋት ክላስ ነኝ፣ ከሰዓት ግን ቤት ነኝ። ስለዚህ ነገ ከሰዓት ማገናኘት እንችላለን። እሺ በጣም ደስ ይለኛል፣ ግን ከኔ ጋር ሆነ ማታጨስ ከሆነ ብቻ ነው። አረ ችግር የለውም፣ ወጣ ብዬ አጨሳለሁ። እንደሱ እኮ አይደለም ያልኩ። ጭራሽ በቃ ከኔ ጋር ሆነ ምንም ማጨስ አትችልም። ምነው ቶሎ እንድንለያይ ፈልገሽ ነው? እንደሱ አይደለም። እንደውም ለምን ለአንድ ሳምንት ቻሌንጅ አንጀምርም?
የምን ቻሌንጅ? አንድ ሳምንት ከኔ ጋር ስትሆን ያለማጨስ ቻሌንጅ። አይ እሱ እንኳን ይቅርብኝ። እኔ እንደዛ ማድረግ አልችልም። መሞከር እኮ ነው። ካቃተ ግን ችግር የለውም ታጨሳለህ። እሺ በቃ። ስለዚህ ነገ ነው የምንጀምረው ማለት ነው። እሺ ምንድን ነው ይሄ? ብቻ ልትቅም እንዳይሆን። አዎ ምን ችግር አለው? አንተ ስቅም ከማ እኔ ወደ ቤት ብሄድ ይሻላል። ሌላ ቀን አብረን እንውላለን። እሺ እንዴ እዚህ ድረስ መተሽ ዝም ብለሽ ልትሄጂ ነው እንዴ? አንተ ስትቅም ከማ እኔ ብሄድ ይሻለኛል። እሺ በቃ አልቅም። አይ መቃም ከፈለግ ችግር የለው እኔ እሄዳለሁ። ወይ ሀኒ ደግሞ በቃ አልቅም አልኩሽ አይደል? እንደምን እንደዚህ የምታካብጪው? እሺ በቃ
መጣሁ የሆነ ዕቃ ገዝቼ። እሺ እንዳትቆይ እሺ። ብዙ አልቆየሁም አይደል? አይ አልቆየም። ያው ባዶ ቤት ከምንፋጠጥ እኮ ጨዋታችንን በወይን እናዋዛው ብዬ ነው። ጥሩ ሀሳብ ነው አይደል? አዎ ግን እኔ መጠጥ አልጠጣም። እኔም ብዙ አይደለሁም። አንድ ብርጭቆ ጠጥተን ይበቃናል። እሺ በቃ እኔ የምልሽ ሽንት ቤት ወዴት ነው? ስትወጪ እንደዚህ በስተግራ በኩል አለልሽ። ላሳይሽ እኔ? ኧረ እኔ ራሴ ሄዳለሁ። እሺ የኔ ፍቅር ይቅርታ እሺ ቆየሁብህ አይደል? የነበርኩበት መኪና እኮ ትራፊክ መብራት ይዞት ወርጄ በእግሬ ነው የመጣሁት። በጣም ይቅርታ እሺ። አረ ችግር የለውም።
አገኘሁት። ስጠብቀው የነበረውን ፍቅሬን እሱን ለመርሳት ቃል በገባሁበት የመጀመሪያው ምሽት አገኘሁት። ማንን? ኤፍሬም ነው? እኔ በሱ ምክንያት ተሰብሬ እንዳይሆን ሆኛለሁ። እሱ ግን ሌላ ህይወት ጀምሮ ደስተኛ ሆኗል። ቆይ ሰኒ፣ እኔ ክፉ ሰው ነኝ? ፈጣሪ ለምንድን ነው በዚህ ልክ የጨከነብኝ? ንገሪኝ። እባክሽ ሀኒ ተረጋጊ። እንዴት ነው የምረጋጋው? የሚያረጋጋ ነገር ሳይ እኮ ነው የምረጋጋው። ይገባኛል ሀኒ። አይገባሽም። አንቺ በእኔ ቦታ እስካልሆንሽ ድረስ መቼም አይገባሽም። እንኳን አንቺ በደሉን የፈጸመብኝ ኤፍሬም ራሱ በእኔ ቦታ ካልሆነ መቼም አይገባው። ቆይሽ እንደዚህ በመሆንሽ የምታመጪው ለውጥ አለ? ባልኖርም አሁን ባለውበት ሁኔታ ግን እንደዚህ አይነት ስሌት ውስጥ መግባት አልፈልግም። እና ደግሞ ከዚህ በኋላ ምንም ነገር እንድትይኝ አልፈልግም። ሁሉንም ነገር ራሴ ያስተካክለዋለሁ። እና አሁን ወዴት ልትሄጂ ነው? መጣሁ። ማሪ ግን ደህና ነህ? አዎ ደህና ነኝ። ምን ነው? ከቅድም ጀምሮ እኮ ልክ አይደለም። ቆይ የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። ስለደከመኝ ነው። እርግጠኛ ነህ? አዎ እናቴ አትጨነቂ። ስተኛ ይተወኛል። ካልክሽ በሰላም ነው? ቆየህ እኮ እንዴ? ዛሬ ቀጠሮ አለን እንዴ? እየቀለድክ ነው? ትላንትና ከሰዓት በኋላ እንገናኛለን ብለኸኛል ነበር እንዴ? አዎ ብዬሽ ነበር። አይገርምሽም? ረሳሁት። እና አሁን አትመጣም? አይ አሁንማ ጥሩ ሙድ ላይ ነው ያለሁት። ፏ እያልኩ ነው። ለምን አንቺ አትመጭም? የት ነው የምመጣው? ቤት ነው። በዛውም አሪፍ ጊዜ እናሳልፋለን። ቤት ከመጣው እኮ አናወራም። እኔ ደግሞ እንድናወራ ነው የምፈልገው። ችግር የለውም። እዚህ ነይና እናወራለን አልኩሽ እኮ። እሺ አፍጥኙ እንዳትቆይ። እቺን ያዣት። አይ አልፈልግም። ለምን? ምንም አይልሽም እኮ ያዥ። አይ ቅርብኝ በእናትህ። አዎ አንቺ ደግሞ አታካብጃ። ምንም አያደርግሽም አልኩሽ እኮ። ንቀሻት ያዥ። ትንሽ ነፈስ። አይዞሽ እንጂ ጠጪበት ትንሽ። አይዞሽ። አሁን ቀም እናደርጋለን። ምርቃና ምን እንደሚመስል እናየዋለን።
እሺ ምን ልትነግሪኝ ነው እንደዚህ የፈለግሽ? ዛሬ ሆስፒታል ሄጄ ነበር እና የ3 ወር እርጉዝ እንደሆንኩ ተነገረኝ። ምን ማለት? ቆይ እንዴት? መድኃኒት አትወስጂም ነበር እንዴ? አዎ። ለምን? እኔ እንጃ አስቤ አላውቅም። ምን ማለት ነው አስቤ አላውቅም ማለት? አንቺ የተማርሽ ሴት አይደለሽ እንዴ? ማሬ እየተቆጣኝ እኮ ነው። ይሄ መቆጣት አይደለም ምትም ይገባሻል። እሺ ለማንኛውም ጊዜ ሳይር ቶሎ አስወርጂው። አስወርጂው? አዎ አስወርጂው። መቼም ለመውለድ እያሰብሽ አይደለም ማለት? ማስወረድ እኮ አንተ እንደምታስበው ቀላል አይደለም። ቢያንስ ረጋ ብለህ ማሰብ አለብህ። ይሄ ለማይሆን ነገር በማሰብ ጊዜ ማባከን አልፈልግም። እሺ ማስወረድ አለብሽ። አራለጥ ሄሎ ማሪ፣ ሄድክ እንዴ? አዎ እናቴ ሄጃለሁ። ምን ነው በሰላም? አዎ በሰላም ነው። ትንሽ አስቸኳይ ስራ ገጥሞኝ ነው። እና ታዲያ ቢያንስ ስትሄድ አትነግረኝም? ተኝተሽ ነበር እንዳረብሽ እኮ ብዬ ነው። እሺ ማታ ታመሻለህ እንዴ? አዎ ትንሽ ማመሽ ይመስለኛል፣ ግን ደውልልሻለሁ። እሺ በቃ መልካም ቀን። እሺ ደህና ዋይ። ማን ነው? አቡሽ ነኝ። አቢ ምን ፈለክ? የሆነች ልጅ እየጠራችህ ነው። ማን ናት? እኔ እንጃ ስሟን አልነገረችኝም። ዝም ብላ ነው ጥራው ያለችኝ። የቱ ጋር ነው ያለችው? መዞሪያው ጋር። በቃ መጣሁ፣ ሂድ። ቆይ ይህን ሁሉ ጊዜ ጠፍተሽ አሁን ላይ ድንገት ከየት ነው የመጣሽው? አንቺን በማጣቴ ምክንያት ምን ያህል እንደተጎዳው ግን ይገባሻል? ከመጥፋትሽ በላይ የጠፋሽበትን ምክንያት አለማወቄስ ምን ያህል እንደጎዳኝ ግን ይገባሻል? አዎ ይገባኛል። አጠገብ ሆኜ ስሜትን ባልረዳውም እያንዳንዱ ያሳለፍከውን ነገር አውቃለሁ። ምክንያቱም ሁሉንም ነገር እኔ ማሳለፍያለሁ። ውሸትሽን ነው። እኔ ያሳለፍኳትን አንዲቷንም ስቃይ አላሳለፍሽም።
አይደለም ልታሳልፍ ይቅርና ከነ መፈጠሬም ረስተሽኝ ነበር። ተው እባክህ እንደዚህ እያልክ ስሜቴን አትጉዳው። አንቺ አሁን የምትጨነቂው ለስሜትሽ ነው አይደል? እኔ ያለው አይደል እንደ አንቺን በማጣቴ ምክንያት ሁሉ ነገሬን ያጣው። ሲጀመር እንደዛ አጸየፉ የነበረውን ሱስ የጀመርኩት አንቺን በማጣቴ ምክንያት ነው። ታዲያ ይህን ሁሉ ነገሮችን አጥቼ ስለ አንቺ ስሜት የምጨነቅ ይመስልሻል? ልክ እኮ ነህ፣ ልክ ነህ። ጥፋት እኮ አጥፍቻለሁ፣ ግን አንዴ ብቻ እውነታውን ተረዳኝና ከዛ የፈለግከውን ነገር መወሰን ትችላለህ። እሺ ምንድን ነው ሁኔታሽ? እስኪ ልስማው። ያን የውጭ ፕሮሰሱን የጀመርኩት በትምህርት ቪዛ እንደሆነ ታውቅ ነበር አይደል? ግን እውነታው እሱ አይደለም። በትዳር ነበር የጀመርኩት። ማለት ትዳሩ ለወረቀት ብቻ መሆኑን ነበር እኔ የማውቀው። ቤተሰቦቼ ግን አታለኝ ለማልፈልገው ሰው ድረው ላኩኝ። ቆይ ግን አንቺ ልጅ ምንድን ነው አላማሽ? ደህና የተቀመጥኩትን ልጅ ልታሳብጂ ነው እንዴ መጣሽው? አይደለም፣ በቃ እውነቱን ተረድተህ አንተ የፈለግከውን ነገር እንድትወስን ብቻ ነው የምፈልገው። ምን እንደወስን ነው የምትጠብቂው? ለአንቺ እኮ ኦልሬዲ ሌላ ሰው አግብተሻል። ግን እሱ ለወረቀት ብቻ ነው። ቤተሰቦቼ አታለው ለማልፈልገው ሰው ቢድሩኝም እኔ ግን ላንተ የገባሁትን ቃል አላጠፍኩትም። ያን ሁሉ አመት በሰው ሀገር ብሰቃይም አሁን ግን ነፃ አውጥቻለሁ። አንተም ብዬ ነው የመጣሁት። ይህን ሁሉ የምታወሪው ነገር እንዴት ላምንሽ ይችላል? እውነቱን እኮ ነው እየነገርኩ ያለሁት። ቢያንስ እንዴት አይኔን አይተህ እንኳን እውነቱን መረዳት ይከብዳል። ይኸውልህ አሁን በግድ አብረኸኝ እያልኩ አይደለም፣ ግን ደግሞ በቃ በፊት ያሳለፍነውን ነገር አስበው አንድ እድል ልትሰጠኝ ካሰብክ በዚህ ስልክ ደውልልኝ። አይ አልፈልግም ካልክ ደግሞ ሁሉም ነገር ሲቀር ያበቃል። ከምን እንደምጀምር አላውቅም። በእውነት በጭራሽ በእንደዚህ አይነት ሁኔታ አገኝሻለሁ ብዬ በፍጹም አላሰብኩም ነበር። ባየሁት ነገር በጣም ነው የደነገጥኩት። ለምን ትደነግጣለህ? ይሄ ልፋት ውጤት ነው። እንደውም ልፋት ውጤት አግኝቶ ስታየው በጣም ደስ ሊል ነው የሚገባው። እንዲህ እንደሆነ አይደል በዛ ልክ ስገፋፋኝ የነበረው። እንዳጠፋው እኮ አውቃለሁ። የትኛውም ይቅርታ በደሌን እንደማይሽረውም ጭምር አውቃለሁ። ግን እንደዚህ ሆነሽ በማየቴ በእውነት በጣም ነው ያዘንኩት። አረ በጣም ነው ያዘንከው። ያንተ ማዘን ለእኔ ምን ይጠቅመኛል? የተበላሸውን ህይወቴን ይመልስልኛል ወይስ በእኔ ባለጌነት ምክንያት የሞተችው እናቴን ህይወት ይመልስልኛል? ምን ይጠቅመኛል? አንተ አስወርጁ ያልከኝ ልጅ ሳስወርድ ህይወቴ አደጋ ላይ እንደነበር ታውቃለህ። አስወርጅሽ ከዛ በኋላ የመውለድ ተስፋዬ እንደጨለመ ታውቃለህ። ያንተ የዘገየ ይቅርታ ለእኔ ምንም ነው። እሺ ምንም። በደሌ ከባድ እንደሆነ አውቃለሁ እና አሁን ላይ ይቅርታ መጠየቄ ምንም ለውጥ እንደማያመጣም አውቃለሁ። ግን በቃ ምን ማድረግ እንዳለብኝ ግራ ስለገባኝ ነው ዝም ብዬ ይቅርታ እየጠየቅኩሽ ያለሁት። ህይወቴን ስታበላሸው ምንም ግራ ያልገባ፣ አሁን ግን ለማስተካከል ግራ ገባ አይደለ?
ለማንኛውም ከኔ ይቅርታዬን አይደለም የምትፈልገው? ችግር የለውም፣ ይቅርታ አድርጌልሃለሁ። ግን ደግሜ ላይ አልፈልግም። በቃ መቼም እንዳታገኘኝ። ሀኒ እባክሽ እንደዚህ አትበይ። ቢያንስ ያበላሸሁትን ህይወትሽን እንዳስተካከል አንድ ድል ብቻ ስጪኝ። እንዴት የምታደርገው? ከዚህ በኋላ የኔ ህይወት አይስተካከልም። ስለዚህ ለውጥ ለማታመጣው ነገር ዝም ብለህ ጊዜን አታባክን። እመኚኝ፣ ሁሉንም ነገር አስተካክለዋለሁ። አንቺ ብቻ ዝም ብለሽ አንድ ድል ስጪኝ። ትላንት ከኤፍሬም ጋር ምን አወራችሁ? ብዙ ነገር ያደረገው ነገር እንደጸጸተውና ሊክሰኝ እንደሚፈልግ ነው የነገረኝ። እሺ ቆይ አንቺ ምን አልሽው? እሺ ነዋ፣ ሌላ ምን እለዋለሁ? እና ሁሉንም ነገር ረስተሽው ያበላሸው ነገር እንዲያስተካክል እድል ሰጠሽው? ያበላሸውን እንዲያስተካክል እድል ሰጥቼዋለሁ። ግን ያደረገኝን ነገር መቼም ቢሆን አልረሳለትም። እሱ የኔን ያበላሸውን ህይወት ለማስተካከል ጥረት ሲያደርግ፣ እኔ ደግሞ የእሱን የተስተካከለ ህይወት አበላሸዋለሁ ማለት ነው። ማለት ልትበቀዩ እያሰብሽ ነው እንዴ? አዎ በቀለዋለሁ። እሱ የኔን ህይወት አመሰቃቅሎ ደስተኛ ሆኖ እንዲኖር ግን መቼም አልፈቅድለትም። እኔ ግን ይሄ ጥሩ ሀሳብ አይመስለኝም። በኋላ የማይሆን ጦስ ይዘሽ እንዳትመጪ። የማይሆን ጦስ? ከዚህ በላይ ምን እንዳለው ነው? እሺ ቆይ ምን ለማድረግ ነው ያሰብሽ? ያበላሸሁትን እንዳስተካክል እድል ስለሰጠሽኝ በጣም ነው የማመሰግነው። አንተም ደግሞ ያደረከው ነገር ጸጽቶ ለማስተካከል በማሰብ በጣም ነው ደስ ያለኝ። እሺ እኔ በራሴ ፍላጎት የሆነ ነገር ከማድረጌ በፊት አንቺ ምን እንዳደርግልሽ እንደምትፈልጊ ንገሪኝ እስኪ። እንዴ ቆይ እንጂ ተረጋጋ። ከዛ በፊት ብዙ የምናወራቸው የሚቀድሙ ነገሮች አሉ። ምንድነው እሱ? አሁን ያለህበትን ሁኔታ ማወቅ ፈልጋለሁ። ማለቴ አግብተሃል፣ ወልደሃል፣ ምን ላይ ነው ያለው? አግብቻለሁ ግን ልጅ አልወለድኩም። ምን ያህል ጊዜ ሆናችሁ ከተጋባችሁ? አመት አልፎናል። ለካ እሷን ልታገባ ስለነበር ነው የተውከኝ። ማለቴ ስቀልድ ነው። እስካሁን እንዴት አልወለዳችሁ? ልጅ የፈጣሪ ስጦታ አይደል? ያው ፈጣሪ እንግዲህ ጊዜው ገና ነው ብሎ አቆይቶን ስለነበረ ነው። አሁን ግን ጊዜው ደርሶ ይኸው የ2 ወር ነፍሰ ጡር ናት። በጣም ነው ደስ የሚለው። እንኳን ደስ ያለሽ። አመሰግናለሁ። ወይኔ ያና በሱ ምክንያት የመውለድ ተስፋዬ ለአንዴና ለመጨረሻ ጊዜ ተጨናቅፏል። እሱ ግን ከሌላ ሴት ሊወልድ ነው። ይሄ ግን ሲሆን በፍጹም ላይ አልፈልግም። በፍጹም አይሆንም፣ አልፈቅድለትም። አልፈቅድም ስትይ ቆይ ምን ልታደርጊ ነው? እንዳትወልድ አደርጋታለሁ። የኔን የ3 ወር ልጅ እንዳስወርድ እንዳደረገኝ እኔም ደግሞ የእሱን የ2 ወር ልጅ እንዲወርድ ነው ማደርገው። ቆይ ይሄ ምን ማለት ነው? እሱ ባጠፋው ጥፋት እሷንም ልትቀጫት ነው? አዎ ትቀጣለች። ሲጀምር ተረቱም ከኑግ ጋር የተገኘ ሰሊጥ አብረተ እውቀት ነው። ደግሞ አንድ ማወቅ ያለብሽ ነገር ልጅቷን ያገባት ከኔ ጋር በተለያየ በወራት ልዩነት ውስጥ ነው። ይሄ ደግሞ ማለት እርግጠኛ ነኝ በእኔና በሱ መለያየት ውስጥ የእሷን እጅ ይኖርበታል። ስለዚህ እሷን በደንብ አድርጋ መቀጣት ይኖርባታል። ይሄ አሳማኝ ምክንያት አይደለም። ዝም ብለሽ ራስሽን ለማታለል የፈጠርሽው ምክንያት ነው። አይደለም፣ ልጁ እንዲወርድ ለማድረግ እኮ የኤፍሬም ልጅ መሆኑ ብቻ በቂ ነው። ስለዚህ ሌላ አይነት ምክንያት አያስፈልገኝም። እሺ ቆይ እንዴት ነው የምታደርጊው? እኔ አይደለሁም የማደርገው፣ አንቺ ነሽ የምታደርጊው። ማ? እኔ በፍጹም አላደርገውም። ቆይ ለምን? ይሄ ሁሉ ጊዜ በሱ ህመም ስታመም እንደነበር ታውቂያለሽ አይደለ? ታዲያ ከዚህ ህመም እንድድን አትፈልጊም? እፈልጋለሁ፣ ግን ደግሞ በምንም ተአምር በዚህ መንገድ አትድኝም። እንዴት እንደምድን ነው ያውቃል። አንቺ ብቻ ከጎን የሆነሽ እንድድን አግዢኝ። አንቺ ጠይቀሽኝ ምንም ነገር እምቢ እንደማልል ታውቂያለሽ። ግን ደግሞ ይህንን ነገር በፍጹም እሺ ልልሽ አልችልም። ምን? የምርሽን ነው? አዎ፣
አንቺን ብትሆኚ ደግሞ ይሄንን የሰይጣን ሀሳብ መተው አለብሽ። አንቺ ከፈለግሽ ከኔ ይልቅ ለማታውቂ ሰው ማሽቀበጥ ትችያለሽ። ግን እኔ ስለማደርገው ነገር ምንም ማለት አትችይም። ግን እመኚኝ፣ በራሴ መንገድ ሁሉንም ነገር አደርገዋለሁ። ማሬ ሰሞኑን ልትነግረኝ አልፈለክም እንጂ የተፈጠረ ነገር አለ አይደል? ምንም የለም። አትዋሽኝ። የተፈጠረ ነገር እንዳለ ያስታውቃል። በራሴ መንገድ አጣርቼ ከደረስኩበት ጥሩ ነገር አይመጣም። ስለዚህ ንገረኝ። ያልተፈጠረው ነገር ከየት አምጥቼ ልንገርሽ? አታምኚኝም እንዴ? ስለማምነህ እኮ ነው የምጠይቀህ። እኮ በቃ የለም አልኩሽ እኮ። እሺ በቃ አትናደድ። የሚያናድድ ነገር እየተናገርሽ እንዴ ነው ማልናደደው? ማሬ እኔ እኮ ላናድድ ፈልጌ አይደለም። እሺ በቃ እንደውም ይቅርታ። ሆን ብለሽ እያጠፋሽ 10 ጊዜ ይቅርታ ከምትጠይቂኝ ብታምኚኝ ነው የሚሻለኝ። ኡፍ ከዚህ በፊት ፀጉር ስራ መማር ትፈልጊ ነበር አይደል? እና እስካሁን አልተማርሽ? አዎ አልተማርኩም። ለምን? እኔ እንጃ አላውቅም። ግን አንተና እናቴን ካጣ በኋላ ህልሜ አንድ ላይ ተጠቃሎ ጠፍቷል። እና አሁን ላይ በግልሽ መስራት የምትፈልጊው ስራ የለም? አለ፣ ግን በእኔ አቅም እንኳን የሚሆን አይደለም። ምንድነው መስራት የምትፈልጊው? እኔ ሱቅ ነበር ከፍቼ መስራት የፈለኩት። ምን አይነት ሱቅ? ልብስ ቤት ወይ ጫማ ቤት? ይህንን ሱቅ ለመክፈት ምን ያህል ገንዘብ እንደሚያስፈልግ ታውቂያለሽ? እኔ እንጃ አላውቅም፣ ግን በእርግጠኝነት ከ500,000 ብር በላይ የሚሆን ይመስለኛል። በቃ ነገ ምን ያህል ገንዘብ እንደሚያስፈልግ አጣርተሽ ንገሪኝ። እንዴ አንተ ደግሞ ምን ያደርግልሃል? እሱን እኔ አውቃለሁ። አንቺ ብቻ ዝም ብለሽ አድርጊ ያልኩሽን ነገር አድርጊ። ከዚህ በኋላ ከኔ ጋር ሆነሽ ማጨስ አይቻልም። ብድር በምድር መሆኑ ነው? እንደዛ ነገር። አካውንቴ ላይ 300,000 ብር እንድታስገቢልኝ እንፈልጋለሁ። 300,000 ብር? ቆይ ይሄን ሁሉ ብር ለምን ፈልገኸው ነው? ቀጣይ ሳምንት የሚገባ እቃ አለ። እኔ ጋር ካለው ገንዘብ ላይ ጨምሬ የግድ መረከብ አለብኝ። እሺ እቃው ምንድን ነው? ስፔር ፓርት ነው። ተፈላጊ እቃ ስለሆነ ገዝቼው ማስቀመጥ አለብኝ። ማሪ ግን አስተማማኝ ነው? አዎ፣ በማውቀው ሰው በኩል ነው የሚመጣው። በዛ ላይ ደግሞ እቃውን ከተረከብኩ በኋላ ነው ክፍያው የምፈጽመው። ካልክሽ በቃ ጧት ብሩን አስገባልሃለሁ። አመሰግናለሁ። ወዴት ነው? እራስ አስበላም እንዴ? በቃ ቆይ በዚህ ሁኔታ እስከ መች ነው የምንቀጥለው? ተነጋግረን መግባባት እየቻልን መኮራረፉ ጥሩ ነው? ሊረዳኝ ከማይፈልግ ሰው ጋር ምንም የምነጋገረው ነገር የለም። እባክሽ ሀኒ፣ እኔንም ተረጅኝ እንጂ። መጀመሪያ አንቺ እኔን ለመርዳት መች አሰብሽ? በሱ ምክንያት የደረሰብኝ ነገር እያወቅሽ አንቺ ግን ለማታውቂያ ሴት ጥብቅና ትቆሚያለሽ። አትሳሳቺ ሀኒ፣ እኔ ሁሌም ቢሆን ካንቺ ጎን ነኝ። እኔ መጀመሪያ እንደዛ ነበር የሚመስለኝ፣ ግን የጭንቁ ሰዓት ሲመጣ ትክክለኛ ማንነትሽ ተገለጠ። ቆይ የምር እንደዚህ ነው የምታስቢው? ታዲያ በምታስፈልጊኝ ሰዓት ብቻዬን ትተሽኝ እንዴት እንዳስብ ነው የምትፈልጊው? ይኸውልሽ እኔ ይሄ ነገር ይቅርብኝ ያልኩሽ አንቺ እንደምትይው ከጎንሽ መሆን ሳልፈልግ ቀርቼ ሳይሆን በኋላ የሆነ ነገር አድርገሽ የማይሆን ጸጸት ውስጥ እንገቢ ስለማልፈልግ ነው። ግን ደግሞ የግድ ማድረግ አለብኝ የምትይ ከሆነ ከጎንሽ ነኝ። እሺ ምን እንዳደርግልሽ ነው የምትፈልጊው? ሄሎ ሀኒ፣ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። የት ሆነሽ ነው? እቤት ነኝ። እና መውጣት ትቻለሽ? ላገኝሽ ፈልጌ ነበር። ውይ አሁን እንኳን መውጣት አልችልም፣ አሞኛል። ምን ነው? ምን ሆንሽ? አይ ቀለል ያለ ነገር ነው፣ ራሴን ትንሽ አሞኝ ነው። ታዲያ ለምን ሐኪም ቤት አትሄጂም? አረ ያን ያህል እኮ ከባድ አይደለም፣ ደግሞ ስተኛበት ይለቀኛል።
እንደዛ ከሆነ በቃ እሺ፣ ሲሻልሽ ሌላ ቀን እንገናኛለን። እሺ ወይ ለምን አንተ ቤት አትመጣ? የት ቤት? አንቺ ጋር? አዎ ምን ችግር አለው? አይ እንደዛ እንኳን ይቅርብኝ፣ ሌላ ቀን እንገናኛለን ሲሻልሽ። ለምን? ቆይ ምን አስፈራ? ይሄ መፍራትና ያለ መፍራት ጉዳይ አይደለም። እዛ መምጣቱ ልክ ነው ብዬ ስለማላስብ ነው። መራት ተከብድ ያን ያህል ከባድ ነገር እኮ አይደለም። በዛ ላይ ደግሞ ስላመመኝ መተት ጠይቀኛለህ ማለት ነው። እሺ አሁንም የምትኖሪው የድሮ ሰፈርሽ ነው? ማለቴ ድሮ ትኖሪበት የነበረበት ቤት? አይ አይደለም፣ አሁን ያለሁበትን ሎኬሽን ልክልሃለሁ። በቃ እሺ ላኪልኝ። ቻው። አሁን አሳው መረባችን ውስጥ ገብቷል። ሁሉም እንደምንፈልገው እየሆነልን ነው። ግን እኮ አንድ ነገር ይቀረናል። የልጅቷን አድራሻ ከየት ነው የማገኘው? ለሱ ችግር የለውም። እሱ ሲመጣ እዚህ ስልኩን ተቀብዬ ከዛ ላይ ስልኩን አውጥቼ እልክልሻለሁ። አንቺ ደውለሽ ታገኛታለሽ ማለት ነው። እሺ እሺ። በይ በቃ አሁን ሳይመጣ ቶሎ ውጪ። እሺ ሻይ ወይስ ቡና? አይ እኔ ምንም አልፈልግም። እንዴ እዚህ ድረስ መተህማ በደረቁ አትሄድም። ችግር የለውም፣ ሌላ ጊዜ እጠጣለሁ። በአሁን አንቺ ስላመመሽ ትንሽ አረፍ በይ። አሞታል ብለህ አስበህ ከሆነ እኔ በጣም ደህና ነኝ። ስለዚህ ሳትደረደር የምትፈልገውን ነገር ንገረኝ። እሺ በቃ ሻይ ይሆነልኝ። እንደሱ ነው የሚባለው። እኔ የምልህ ስልክ ካርድ አለው እንዴ? አዎ አንዴ ሰው ጋር መደወል ፈልጌ ነው። ከፍተህ ስጠኝ። እሺ ሄሎ፣ ስልኳ ልኬልሻለሁ። እሺ ደውለሽ አግኛት። ከ10 ደቂቃ በኋላ ደግሞ በስልክ ደግመሽ ደውይ። ቻው ቻው። የአንቺ ስልክ ነው መሰለኝ። ውይ አላውቀውም። ይሄ እኔ ቁጥር አይደለም። እዚህ ደግሞ ኢትዮጵያ የሰራ ሞተር ታናገር ይሻላል። እኔ እንጃ የተሳሳተ ቁጥር መሰለኝ። ይሄ ቆንጆ ሻይ ያፈላን ቢጠጣ። እሺ አመሰግናለሁ። እኔ የምልሽ የባንክ አካውንት አለሽ እንዴ? አዎ አለኝ። እስቲ ንገሪኝ። ሄሎ ሄላ፣ ማህሌት ነሽ? አዎ ነኝ። ማን ልበል? እኔን እንኳን አታውቂኝም። የሆነ ሰው ቃል እኮ ላቀብልሽ ነበር። ማን ይላከልኝ? ዝም ብሎ የተላከ ነገር ነው እንዳደርስ እንጂ ስለላከው ሰው ማንነት እንድናገር አልተፈቀደልኝም። እሺ ስለዚህ ነው የምልብሽ። አሁን ያለሽበትን ትክክለኛ አድራሻ እንድትነግሪኝ ነው። እሺ በቃ ሎኬሽን ልክልሻለሁ። እንዴ ይሄ ሁሉ ገንዘብ ምንድን ነው? ሱቅ ለመክፈት ከ500 ሺህ ብር በላይ ያስፈልገኛል ብለሻል ነበር። ለሱ እንዲሆንሽ ብዬ ነው። እና እኔ እኮ የነገርኩ እንድታደርግልኝ አይደለም። አውቃለሁ፣ ግን አንቺን ከበደልኩሽ በደል አንጻር ይሄ በጣም ተራ ነገር ነው። እንደውም እድል ቢኖረኝና ከዚህ በፊት የሚያጠፋሁትን ነገር ባስተካክል ደስ ይለኝ ነበር። ምን ዋጋ አለው? የፊቱን እንጂ ያለፈውን ነገር ማስተካከል አይቻልም።
ተነሳ እንዴ? እኔ እኮ ማትነሳ መስሎኝ ጨንቆኝ ዶክተር ልጠራ ነበር። ቆይ ምንድን ነው ያደረግሽው? ምን አደረግኩ? በምን ምክንያት ነው ራሴን ሳትኩት? እኔ እንጃ አላውቅም። ብቻ ግን እያወራን ነበር። ከዛ ድንገት አዞረኝ ብለው ወደክ። አትዋሽኝ። ሻይ ውስጥ የሆነ መድኃኒት ጨምረሽበት ነበር አይደል? ኧረ አልጨመርኩም። እኔ ልሸውጅ ናችም። እሺ የጠጣሁት ነገር ውስጥ የሆነ ነገር ጨምረሽበት ባይሆን ኖሮ እኔ በጭራሽ እንደዚህ ልሆን አልችልም ነበር። ቆይ አንተ በዚህ ልክ እንዴት እርግጠኛ ልትሆን ቻልክ? ከዚህ በፊት አንተ አድርገው ስለምታውቅ ልጅነቴን ክብሬን የወሰድከው እኮ አንተም እንደዚህ አድርገኸኝ ነው። ይኸውልሽ ይህንን ለማውራት ትክክለኛው ጊዜ አይደለም። እሺ ለምንድን ነው ማናወራው? ይሄም እኮ የኛ ታሪክ ነው። ዛሬ ላይ የምናደርጋቸው ነገሮች በሙሉ የትላንት ውጤቶች ናቸው። እሺ ለትላንትናው ጥፋት እኮ ይቅርታ ጠይቄሻለሁ። አዎ አንዳንድ በደሎች ግን በይቅርታ ብቻ አይፈቱ። ስለዚህ ላደረከኝ ነገር ዋጋህን ታገኛታለህ። እሺ ቆይ ካደነዘሽኝ በኋላ ምንድን ነው ያደረግሽው? አንተ ያኔ ካደነዘዝከኝ በኋላ ምን ነበር ያደረከኝ? አታደርጊው። አድርጌዋለሁ። ልጄንና የመውለዴን ተስፋ አጨልምህብኛል። እኔም ደግሞ የአንተን ልጅና የሚስትህን የመውለድ ተስፋ አጨልምባታለሁ። እሺ ከሚስቴ ላይ እጅሽን ታነሻለሽ። እሺ ሚስቴን ከዚህ ነገር ውስጥ አውጫት። ይሄ ጉዳይ የኔና ያንቺ ጉዳይ ብቻ ነው። ትሰሚያለሽ? አዝናለሁ። ይሄ ነገር ለማድረግ አልችልም፣ ምክንያቱም በጣም ረፍቷል። ማለት ሚስቴን ምንድን ያደረግሻት? እሱ እኔን ከምትጠይቀኝ ሄደህ ብታይ አይሻልም? ጥርፊያ ምንድን ነው? ለጊዜ አንድ ወሩ፣ ከዛ በኋላ ግን ከከተማ እወጣለሁ። እንዴ ነገሮችን ለማስተካከል እዚህ ሆነሽ አታስተካክይም እንዴ? አይ አሁን እሱን ለማድረግ ምንም አይነት ጊዜ የለኝም። ለምን? ኤፍሬም ሁሉንም ነገር አውቋል። ማለት እንዴት አወቀ? እኔ ነገሬው እኮ። ለምን ነገርሽው? እንዴት እንደነገርኩት እራሱ አላውቅም። በሰዓቱ በጣም ተናድጄ ስለነበር እንደነገርኩት ያወቅኩት እራሱ ከሄደ በኋላ ነው። እሺ ቆይ አሁን ምንድን ነው የሚሻለው? አላውቅም፣ ግን እንደምንም ብለሽ ይህንን መረጃ ለሚስቱ መስጠት አለብሽ። ምንድን ነው? ኤፍሬምን ከሚስቱ ጋር የሚያለያየው መረጃ እኮ። ማለት ከኤፍሬም ጋር ግንኙነት ፈጸማችሁ? አይ ምንም ነገር አላደረግንም። እና ምንድን ነው? ከእሱ ጋር ግንኙነት እንደፈጸምን የሚያሳይ የውሸት መረጃ። እሺ በቃ እሰጣታለሁ፣ ግን እንዴት ላገኛት ነው? ለነገሩ ተይው በቃ፣ የልጅቷ ስልክ ቁጥር ስላለኝ በቴሌግራም እልክላታለሁ። አይ እንደሱም አይሆንም። ለምን? ይኸውልሽ ካደረግነው አንጻር በቴሌግራም መላካችን አደጋ አለ። በዛ ላይ ምንም አይነት ማስረጃ መተው የለብንም። አሁን ደግሞ ሆስፒታል ልትሆን ስለምችል እስከምትወጣ መጠበቅ ሳይኖርብን አይቀርም። እሺ በቃ ስጨርሽ ደውይልኝ። እሺ እደውልልሻለሁ። እናቴ ደህና ነሽ? አዎ ደህና ነኝ። ምን ነው? እርግጠኛ ነሽ ምንም አልሆንሽም? ምንም አልሆንኩም። ቆይ ምን ተፈጥሮ ነው? ቆይ ዛሬ ከነቃ ግን ያገኘሽው ሰው አለ? አዎ። ማንን? አንተ ቅድም የላካትን ልጅ። ማለት ደግሞ እኔ ማንን የላኩት? እየቀለድክብኝ ነው ፍቅር። ቅድም አበባን ቸኮሌት ልካልኝ አልነበር? ማኔ? አዎ አንተ። ምን ነው? እና ከቸኮሌቱ ላይ በልተሻል? አዎ በልቻለሁ። ምንድን ነው? ቆይ ወይኔ ጉዴ ፈላ። እሺ ነይ ተነሽ፣ አሁን በአስቸኳይ ሆስፒታል መሄድ አለብን። እንዴ ለምንድን ነው ሆስፒታል የምንሄደው? ዝም ብለሽ ተከተይኝ፣ እሱን እየሄደን አስረዳሻለሁ። ነይ ተነሽ ተነሽ።
ያው ውጤቱ እንደሚያሳየው እሷም ሆነች ጽንሱ በጥሩ ሁኔታ ላይ ይገኛሉ። እርግጠኛ ነህ ዶክተር? የበላችሁ ቾኮሌት ምንም ችግር የለበትም? አዎ ትክክለኛ ቸኮሌት ነው። ይኸውልሽ ይሄ ቸኮሌት ትክክለኛ ቸኮሌት አይደለም። ማለት ትክክለኛ ቸኮሌት አይደለም ስቲ? ጽንስ ለማቋረጥ በሚረዱ መድኃኒቶች የተመረዘ ነው። ስለዚህ ይሄን ቸኮሌት በበላሽ በ1 ሰዓት ውስጥ ጽንሱ ይቋረጣል ማለት ነው። ደግሞ ምን ቀረሽ? እንደገልሽ ፈልገሽ ከሆነ አትቸኩይ እሺ? በቅርቡ ያለሽበት ድረስ መጥቼ እገልሻለሁ። ቆይ እንጂ ተረጋጋ እንዴ። እኔ ሀና አይደለሁም። ማንሽ? የሀና ጓደኛ ነኝ። እሺ ምን ፈልገሽ ነው የደወልሽው? ከዚህ በኋላ በምንም አይነት ሁኔታ ወደ ህይወቷ እንዳትመጣ ላስጠነቅቀህ ነው የደወልኩት። አንቺ ማን ስለሆንሽ ነው የምታስጠነቂ? ነገርኩህ እኮ የሀና ጓደኛ ነኝ። እኔ ደግሞ ስትጎዳ ማየት አልፈልግም። ደግሞ ማወቅ ያለብህ ነገር ዛሬ ሊፈጠር የነበረው ነገር እኔ ነኝ ያስቆምኩት። ማለት አልገባኝም። ልጅህን ከሞት ያዳንኩት እኔ ነኝ እያልኩ፣ ግን ይሄን ያደረኩት ለአንተ ወይ ለሚስት ሳይሆን ለጓደኛዬ ብዬ ነው። ምክንያቱም ከማንም በላይ እኔ ልቧን አውቀዋለሁ። አሁን በእልህ የምታደርገው ነገር ጊዜው ሲያልፍ እንደሚጸጽታት አውቃለሁ። እኔ ደግሞ እንደዚህ እንዲሆን አልፈልግም። በሱ ምክንያት ሚስትህን አድኝልሃለሁ። ነገር ግን ምክሬን አልሰማ ብለህ ወደ ጓደኛዬ ህይወት ደግመህ የምትገባ ከሆነ አሁን የተውኩትን ነገር እኔው ራሴ ነኝ ማደርገው። እሺ እሷስ ወደ እኔ ህይወት ተመልሳ እንደማትበጠብጠኝ ምን ማስተማመኛ አለኝ? ለእሱ ሀሳብ አይግባ። እኔ ኃላፊነቱን ወስዳለሁ። እንደዛ ከሆነ እስማማለሁ። በጣም ጥሩ። መልካም ህይወት ላንቺም።